አሁን ፊት ለፊት የሚገኘው አርቲስት እስክንድር ነው የሚባለው። በጣም በቤተክርስቲያን ብዙ ስዕሎችን የሳለ አሁን ደግሞ በጣም ድንቅ እነዚህ የምታዩዋቸው ስዕሎች በጣም የሚገርም የኛ እውነተኛ ውስጣችንን ኢትዮጵያን የሚገልጹ ሳር ቤቶቹን ስታዩ ይሄ ሴቼንቶ ድሮ እንግዲህ የዛሬ ምናልባት 30 ወይም 40 ዓመት ሊሆን ይችላል። እነዚህ የምታዩዋቸው ቤቶች ዛሬ ምናልባት ይሄን ለማየት እድል ወይም አይተው ማቁ ወይም እድል ያልጋጠማችሁ ብትኖሩ ኢትዮጵያ በፊት ምን እንደምትመስል የዛሬ 20-30 ዓመት ይሄ ደግሞ በቃ በየመንደሩ ስትገቡ ልብስ እናትና ልጅ ሊሆኑ ይችላሉ፣ እህትና ወንድም ሊሆኑ ይችላሉ። እህትማማች ልብስ ሲያጥቡ ሲያሰጡ፣ እዚህ ጋር ደግሞ ያው እንደምታዩት ፒያሳ፣ እዚህ ጋር ደግሞ ቤተክርስቲያን አባቶች በተለምዶ ቄሶች ወይም ደግሞ የቤተክርስቲያን አባቶች እነዚህን የመሳሰሉ ነገር ይሰራል። እንግዲህ እስክንድር ይሄንን እንግዲህ ስትሰራ እንዴት ነው ውስጥህ ላይ ምን እየተሰማህ ነው? እዚህ ነገሮች ላይ ያተኮርከው ጥንታዊ ኢትዮጵያን ወይም ደግሞ ውስጧን ገጠሪቷን ለማየት እንደው የሚያነሳሳ ምን አይነት ስሜት ነው ውስጥ ያለው? እኔ ጊዜ ያው ያተኩበትን አካባቢ ነው የምሰራው እና እዚህ ሀገር ከመጣሁ በኋላ ግን ብዙ ዓመትም ቢሆንም ወደኋላ እያሰብኩ በአብዛኛው እዛ እኔ ብዙ ጊዜ ያደኩት እና ትምህርት የሚጨርስ ደስ ያክል ነው እና ከዛ ደግሞ አዲስ አበባ ጨርሻለሁ። በአብዛኛውን ግን ያው ያደኩበትን አካባቢ እነዚህ አሁን የምናያቸው ቤቶቹ አሁን እነሱን ጭንቅላት ውስጥ በሳልከው ነው ወይስ አንዳንድ ጊዜ ደግሞ አንዳንድ እርዳታ የምትፈልግበት ሰዓት አለ? አንዳንድ ጊዜ ሚሞሪያችን ሁሉም ነገር ላይዝ ይችላል እና እንዴት ነው ታደርሰው? በጣም የሚገርም ነው። በአብዛኛው በፊት ወደዚህ ከመምጣቱ በፊት ብዙዎቹን ባለቤቶች ስክሪፕቶችን ሰብራቆችን ማስያቸው መጣሉ አንዳንዴ ሰርቻለ ከገት ላይ ሰብስባለሁ። ከዛ የራሴን ጨምሬ መጀመሪያ ኦልሬዲ ውስጥ ስላለ ጊዜ እዚህ ሀገር ከመጣሁ ከዛ ሀገር ካለው ተለያይተናል። ምክንያቱም ሁሉ ልታስታውሻቸው ብዙ ጊዜ ሲሆነ ማለት ነው። ግን እነዚህ ማቴሪያሎች አሉ። እነሱ ሰርች እያደረግሁ ያሉኝንም ጨምሬ እሰራለሁ። የሚገርም ነው። አሁን እንደምሰማው እስክንድር አንተ ውስጥ የታሪክ ቅርስ ነው። ምክንያቱም እዚህ ሀገር ከመምጣት እዚህ ልትመጣ ስትል እነዚህን ቅርሶች በፎቶ መልክ ይዘህ ውስጥ ከራስህ ጋር ቆይታቸዋል። እንደገና ደግሞ ውስጥህም ቆይተዋል። ቢሆን ድሮም እንደዚሁ ነው የምሰራው እና ያው በዚህ ዙሪያ ነው አብዛኛው ላንድስኬፖች በዚህ አይነት ነገሮች በፊት የሚሰራው እንደዚህ ነው። አሁን የሚሰራው በዚህ አይነት ቴክኒክ ነው እና ግን ሰርች አድርጌ የራሴን ጨምሬ እሰራለሁ። ምክንያቱም እነዚህ ነገሮች ወደፊት እየጠፉ ስለሚሄዱ እዚህ ሀገር ያሉ ልጆቻችን አንዳንድ ጊዜ ለምሳሌ ስለዚህ አሁን የሳር ቤቶቻችን እንደሚመስሉ አሁን ልጆቻችን እና እንደነሱ ነው እንደዚህ እንዲያውቁ አሁን በ1960ዎቹ ዘመን አዲስ አበባ ምን ይመስላል የሚለውን በአብዛኛው እዚህ አሜሪካን ሀገር ላሉ ኢትዮጵያውያኖች ለልጆቻችን እነሱንም ጭምር ለማስተማር ኢትዮጵያም ቢሆኑ እኮ የአሁኖቹ ይሄንን አሁን የሚያውቋትን ኢትዮጵያ በተለይ ከተማ አካባቢ ያሉት አሁን ያለው ምስል ነው እንጂ የዛሬ 50-60 ዓመት የነበረውን አያውቁትም። እና እኔ በጣም የገረመኝ ውስጥህ ያለው ቅርስ ውስጥ የምትሰራው ስራ ብቻ ሳይሆን ውስጥ ቅርስ አለ። ምክንያቱም ይሄ ነገር የዛሬ 30 ዓመት ወይም 20 ዓመት የዛሬ 30 ዓመት አይገኝም ብሎ የሚያስብ በጣም ጥቂት ሰው ነው። እና አንተ ግን ይሄ ነገር የዛሬ 20-30 ዓመት እንደነበረ አይቆይም።
ይሄ ቅርስ ዛሬ እኔ በፎቶግራፍ መልክ ሊያዘው ብለ በፎቶግራፍ መልክ ብቻም ሳይሆን ጭንቅላት ውስጥ አቆይተው እንትን ማለት በጣም እና ሌላው ትንሽ ከበድ የሚለው ደግሞ እዚህ ሀገር ሁለሽ ከስራ ጋር ራሱ እዚህ ሀገር ስትኖሪ ከስራ ጋር መስራት ከባድ ነው። እኛ ከበደ የመጣው ደግሞ ታይም ስል ሰራት ባሉ ትርፍ ጊዜያቱን በሳምንት 2 ቀን ሰዓት አለ ያስተካኝ በዛም ሳምንት በጣም ይገርማል። በጣም እና እዚህ ሀገር ፋታ የለውም። በዚህ ላይ እንጀራ ይሄ ነው ብለን እንትን በዚህ ላይ ተንተርሰህ እንትን ማለት አልችልም ተማምነህ ስለዚህ ያው ተጨማሪ ሌላ ገቢ ያስፈልግሃል እና አብዛኛው የሚመስለው ምንድነው ውስጥ ያለው ሞር ስሜቱ ይሄ ኢትዮጵያዊ ስሜቱ እሱ ነው ሞር እንትን ያለ እንጂ አሁን ብዙ ገቢ ተገኝቶበት ለምሳሌ እንደው በቀላሉ እንደው ለምሳሌ እዚህ ጋር ስንመጣ እዚህ ስዕል ላይ በጣም ዲቴይልድ የሆነ ነገር አለ። በጣም የተሰባበረ ቤት ልብስ ሲያጥቡ ተጨምቆ የተቀመጠ ልብስ አለ። ብዙ ነገሮች አሉ የተሰጣለ። በጣም ደግሞ በጣም ዲቴይልድ በጣም ብዙ እንትኖች አሉ እና እነዚህን እንደው ፒክ አድርገህ ሁሉ ተሰቀባ እንዴት ነው? ምን ያክል ጊዜ ነው የሚወስድብህ? ተመስጦስ እንዴት ነው? እዚህ ጊዜ ይወስዳል። ግን ያው በጊዜውም ደግሞ ያው በሳምንት ከቤተሰብ ጋር ማሳደግ ያለና ትንሽ ሰዓት እና እሱ ላለች ሰዓት ሁሉን ነገር ትተህ በቃ ሌላው ለራሴ የምትለውን ከቤተሰብ የተረፈች ጊዜ ስታገኝ እዛ ላይ ነው ነገር ስለሆነ እሱ ነው። በጣም ነው አመሰግነው። በጣም የሚገርም ነው። እንግዶች እንዲያነጋግሩ ይፈልጋሉ። ግን አርቲስት እስክንድር አንድ ነገር ለምሳሌ ሰዎች ያንተን ስዕል ወደው እንደዚህ አይነት ስዕል እንድትስልላቸው ወይም የሳልከው ካለ ሊገዙ ቢፈልጉ በምን ሁኔታ ነው አንተን ሰው ሊያገኝ የሚችለው? በዌብሳይት እስካሁን ምናልባት እያሰብክ ይሆናል ወይም አለ ይሆናል ነው። ይሄው አሁን ኦርጋናይዝ የሚያደርገው አንተ ነህ አለ አናዜ ባክ ጋለሪ እሱ እንትን ነው ኤግዚቢሽን በማዘጋጀት በዛ መልክ ነው። በጣም ነው የማመሰግነው አርቲስት እስክንድር፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ አሁን እንግዲህ እዚህ ፊት ለፊቴ ላይ አንድ አርቲስት አለ። በዚህ በኤግዚቢሽን ማዕከሉ ላይ ተሳታፊ የሆነ እንግዲህ ስለራሱ ትንሽ ይገልጽልናል። የስኬት ጉዞ ቤተሰቦች እንግዲህ እንግዳ ሆኖ ይህንን ስለ ችሎታው ስለ አንዳንድ ነገሮችን ቃለ መጠይቅ ለመስጠት ፈቃደኛ ስለሆነ በጣም ነው የማመሰግነው። መጀመሪያ ከስምህ ጀምራለሁ። እሺ፣ ስሜ ነብዩ ተስፋዬ ይባላል። የምኖረው በአትላንታ አካባቢ ነው የምኖረው። የዚህ አርት ኤግዚቢሽን አንዱ አካል ነኝ። እና ኤግዚቢሽኑ ደግሞ ዛሬ መጨረሻ ቀኑ ነው።
ይህንን ነገር ደግሞ ወደፊት በተለያየ ጊዜ ለማድረግ እቅድና ፕላን አለን። እሺ አይቻቸዋለሁኝ። ተፈጥሮ ላይ በጣም የሚያተኩሩ ናቸው። ተፈጥሮ ላይ ያለው ፎቶን እንዳይሉት እንዴት ነው በመጀመሪያ ወደ አርት እንዴት ልትገባ ቻልክ? በሁለተኛ ደረጃ ደግሞ ከአርትን ደግሞ አሁን ሁላችሁንም እንዳየኋችሁ የራሳችሁ የሆነ አርት ሆኖ የተለያየ ዝንባሌ ያላችሁ እና አንተ ደግሞ ወደ ተፈጥሮ እንዴት እንደገባ እኔ ስዕልን በልጅነት የጀመርኩት ከዛም ከፍ ስል በአዲስ አበባ ዩኒቨርሲቲ በአዲስ አበባ ስነ ጥበብ እና ዲዛይን እዛ ተመሬ ጨርሻለሁ። ከዛ ከወጣሁኝ በኋላ በተለያየ የግሩፕ እንዲሁም የሶሎ ኤግዚቢሽን አድርጌያለሁ። አሁን ግን በዚህ ሙያ ላይ እየሰራሁ ነው። አርት ለእኔ ራሱን የቻለ ቋንቋ ነው። የምናስብበትን የምናየውን ወይንም መግለጽ የምንፈልገውን ነገር በስዕላችን ላይ አስፍረን ሰዎች የሚማሩበት ሀሳብ የሚሰጡበት ለማድረግ ያህል ነው በዛት የሚሰራው። እንደዛም እንግዲህ ያለው አሁን ለምሳሌ ወደዚህ ስትገባ አንተ መጀመሪያ ላይ በምንድን ነው ተነሳስተህ የገባኸው? ተፈጥሮ ስጦታው በተፈጥሮ ስጦታው ክህሎቱ ታለንት የሚባል ነገር እንዳለ ሆኖ ግን ወደዛ እንድትገባ በጣም የረዳህ ነገር ምንድን ነው? ታለንትን ደግሞ እዚህ ላይ ስጦታ እንዳለህ ልታውቅ እንዴት ነው የቻልከው? እኔ ልጅ ሆኜ በትምህርት ቤት ውስጥ የተማሪዎች የስዕል ግሩፕ አለ። በጊዜ ውስጥ እዛ ተሳተፍ ነበረ። ከዛም ማቃቸው አንዳንድ ስዕል የሚሰሩ ከኔ ቀደም የነበሩ ሰዓሊዎች የነሱቸው እድሉ አጋጣሚ ደግሞ አንዳንድ ኤግዚቢሽን እየሄድኩ ነበረ። ከዛ በኋላ እንግዲህ ፍቅሩ እያደረብኝ መጣ። እንዳልኩሽ በልጅነቴ ትንሽ መዋገር ነበረ። በኋላ አካዳሚክሊ ትምህርት ቤት ገብቼ በዛ የሚያስፈልገኝን እውቀት ይዤ ወጥቻለሁ። በዛ የተነሳ እንግዲህ አሁንም በሱ ላይ እየሰራሁ ነው ማለት ነው። በጣም 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 ደስ ይላል። እንደው ከሁላችሁም እንደሰማሁት በቃ የሆነ ከስር የአበረታታች ነበራት እና አሁን እስቲ ለወላጆች ይህንን በየቤታቸው የሚያዳምጡ ወላጆች የተለያየ ችሎታ ወይም ታለንት ወይም የተፈጥሮ ስጦታ ያላቸው ልጆች አሉ። ያለ ስጦታ የሚፈጠር የለም ሲጀመር። ግን ያንን ስጦታ ለማውጣት ግን አንድ ከስር ጀምሮ የሚያበረታታን የሚያነሳሳን ያስፈልጋልና አሁን ለወላጆች ልጆቻቸው ስጦታቸውን እንዲያውቁ አንተ ምንድን ነው የምትመክራቸው? እኔ ልጆቻቸውን እያንዳንዱ ልጆች የራሱ የሆነ ክህሎት ይኖረዋል። ኖት ነሰሰርሊ አርቲስትም ላይሆን ይችላል። በተለያየ ነገር ብቻ አንድ የሆነ ስፔሻሊቲ ይኖራቸዋል። ስለዚህ እነኛን ቤተሰብ የልጆቻቸውን አክቲቪቲ ወይንም ችሎታቸውን ካዩ ያንን ነገር ሞር ኢንከሬጅ እንዲያደርጉ በዛ አካባቢ ላይ ያሉ ኢንተርናሽናል ኢንስቲትዩትም ሊሆን ይችላል፣ ትምህርት ቤቶችም ሊሆን ይችላሉ፣ የተለያዩ አካዳሚካል ትምህርት ቤቶችም ቢሆን እነኛ ልጆች እዛ ላይ ኢንጌጅ እንዲያደርጉ ውስጣቸው ያለውን ነገር ሞር እንዲያዳብሩ እንዲያደርጉ መካከል ነው ናት። እዚህ ጋር ግን አሁን ሳልጠይቅም አላልፈው አንተ አሁን እንዳየሁት ስዕሎችን ዝንባሌ ወደ ተፈጥሮ ላይ ነው ያለው እና እንዴት ነው ወደ ተፈጥሮ ደግሞ የገባው? አሁን እዚህ እያንዳንዳችሁን ሰዓት የተለያየ ነው ዝንባሌያችሁ እና አሁን ያንተ ዝንባሌ ደግሞ ወደ ተፈጥሮ ላይ ነው እና እንዴት ነው ተፈጥሮ ላይ ልታተኩር የቻልከው? የኔ ፊልሞቼ በየጊዜው ይለያያል። አሁን በዚህ ወቅት ይህን ስለሰራው ነው እንጂ ከዚህ በፊት ደግሞ አብስትራክት ብቻ ነበር እና እንደ ጊዜው እንደ ሁኔታው እንደ ሞዴ የአርቲስትኑ ታይትሉ ይለያል። መሰራተት ሀሳብ የተለያየ ይሆናል። ግን አሁን ለዚህ ኤግዚቢሽን ላይ ላንድስኬፕ አለኝ። ላንድስኬፕ ላይ ማየው በጥላና በብርሃን መካከል ያለው እንዲሁም ደግሞ የሰዎች ፖርትሬት አለ።
እነኚህ ፖርትሬት በራሱ የሚነግረን ነገር አለ። ለምሳሌ አንድ ሰው ፊቱ ቢያዝን ያዘነ ፊት ብና ይህ ሰው አዝኗል እንላለን። የሆነ የሰው ፊት ራሱ የሚነግረን ታሪኮች አሉ። እንደዚህ አይነት ነገሮችን ለመግለጽ በአሁኑ ትንሽ የሞከርኩት እና ስራው በአብዛኛው ሀሳቦቹ እንደ ወቅቱ ይላል። በተለያየ አብስትራክት ላይ ተፈጥሮ ላይ እንዲህ ላይ ተላለ እንደገና ደግሞ ገጽታ ላይ የሀዘን የደስታ ሲሰማው ያ ገጽታው ምን ይመስላል የሚለው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ይሄ ነገር ጎልብቶ ሰዎች የሚጋፉበት እዚህ መጥተው ሞልቶ እናንተ መግለጽ እንኳን እስከሚያቅታችሁ ድረስ የሚደርስበትን ቀን በጣም እመኛለሁ እና አሁን ይሄን እንትን ለማለት በምን ሁኔታ ህብረተሰቡ እንዲያግዛችሁ የተሻለ ምክንያቱም ይሄ ለእናንተ የገንዘብ ማግኛ መንገድ ሳይሆን እንደማየው ብዙ በዚህ ላይ ኑሯችሁን ልታደርጉ የምትችሉበት አይነት ደረጃ አይደለም ያለው። ሞሮ ፍላጎታችሁ፣ ስሜታችሁ በተለይ የሀገራችሁን እንትን እየገለጻችሁበት ነው። የሀገራችሁን ፍቅር እንደዚህ እየገለጻችሁበት ነውና ህብረተሰቡ በምን ሁኔታ ነው ይሄንን ተረድቶ እናንተን ኢንካሬጅ ሊያደርግ የሚችለው ሊያበረታታችሁ የሚችለው በምን መልኩ ነው? እንዴት ብለንስ ሰው ጋር እንደርሳለን? አሜሪካ ነገር ይሄ በጣም ትንሽ ከባድ ይመስላል። ሰዎችን ለመድረስ ትንሽ ከባድ ይመስላል። ግን በተቻለ መጠን ይህንን ኤግዚቢሽን አለ ሲባል መጥቶ እምነቶች አካባቢ ነው ብዙ ሰው ሊገኝ የሚችለው ወይም ደግሞ በኮሚኒቲ እና ከኮሚኒቲውም በላይ ደግሞ በየሳምንቱ ሰው በአብዛኛው ወደ ቤተ እምነቱ ይሄዳል። ያ በጣም ለሰው እንትን መንገድ ይመስለኛልና በዛ መልክ ደግሞ ብታረጉት ለኮኦርዲኔተሩ እንትን እለዋለሁ እገልጽለታለሁ። ያንን ብታረጉ አባቶች እዚህ ላይ ደግሞ በጣም ትኩረት ሲሰጠው ምክንያቱም እነሱም በሃይማኖቱ የተሻለ ዜጋ እንዲመጣ እየጣሩ እናንተም ደግሞ እንደዚሁ አሁን እንደነገራችሁ ሁላችሁ ይሄ ብዙ ገንዘብ ብታገኙበት ነገር አይደለም። እንደ ተጨማሪ ፍቅሩ ስላላችሁ እምነት ነውና ግን ይሄ በበለጠ እንዲል እንግዲህ እስቲ በዛ በኩል እንላለን። ለማንኛውም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።